ስለ ኢየሱስ ክርስቶስ ለመመስከር እንዳታፍር። እምንውልበት፣ እምናድርበት፣ እምንሰራበት፣ እምናገለግልበት ቦታ፣ ኦፊሶቻችን፣ ትምህርት ቤቶቻችን፣ መኖሪያ አካባቢዎቻችን ላይ ስለ ጌታ ስለ ኢየሱስ ክርስቶስ ለመመስከር አትፈሩ። ትእዛዝ ነው፣ እንዳታፍር። የኢየሱስ ክርስቶስን ሞትና ትንሣኤ ለማውራት እንዳታፍር። ስለ ኢየሱስ መስበክ ምንድነው ውጤቱ? ሕይወትና አለመጥፋትን ወደ ብርሃን አውጥቶታል። እግዚአብሔር የዘላለም ሕይወትን ያስተዋወቀው በወንጌል ነው። ወንጌል ካልሰበክ አጠገብ ያለ ወንድም ይጠፋል። ከእግዚአብሔር ጋር ለዘላለም መኖር አጌነስት የሚሆንብህ የፈለገ አገሩ ቢመቻች ወንጌል መከራ አለው። ወንጌል እሺ ብዬ የእውነቱን ወንጌል በእጄ ከያዝኩ ቻሌንጅ አለ። መቼ ታማኝ ሰው ከተገኘ መከራ ይቀበላል። መከራውን ግን ጨርሶ መውጣት የሚችለው በእግዚአብሔር ኃይል። ስለ ወንጌል በእግዚአብሔር ኃይል ከኔ ጋር አብረ መከራ ተቀበል ይሏል። እግዚአብሔር ከሞት እንዳስነሳው በልብህ ብታመን ትድናለህ። እግዚአብሔር ይመስገን። በጣም የተባረከ ቤተሰብ ነው። እንደ ሄሬዲቲ ነው ክርስትና የወረደው። አያቱ ላይ፣ እናቱ ላይ፣ እሱ ላይ እንዲህ በመደዳ እኔ ክርስትና እንደሚወራረስ አላቅም። ይወራረሳል የሚል ትምህርትም የለም። በግላችሁን የተቀበላችሁት ግን ሲጽፍ ምን ይለዋል? አያት ላይ አይቸው። ጳውሎስ አያቱን ያውቃቸዋል ማለት ነው። ሎይድ አያት ሎይድ ላይ ነበር፣ እናት ኢዮንቄ ላይ ደግሞ ነበር፣ አሁን ደግሞ አንተ ላይ አለ ሲለው ምንድን ነው ያለው ሲል ግብዝነት የሌለበት እምነት። ዋው ምን አይነት መንፈሳዊ ኳሊቲ ነው! ግብዝ ጄኒውን ነህ አለው። ጄኒውን ነህ፣ ግብዝነት የሌለበት እምነትህን አለውና ቀጥሎ ሁለተኛ እምባህን ደግሞ ላይ ናፍቄሃለሁ። ምን ማለት ነው? ጳውሎስና ጢሞቴዎስ አብረው አይደሉም። ጳውሎስ ሮም እስር ቤት ነው ያለው። ይህን ደብዳቤ ጻፈ። አይ ቲንክ ከ4 ወር እስከ 6 ወር ብቻ ነው ጳውሎስ በሕይወት የቆየው። ጳውሎስ ወደ ጌታ ሄዷል ይህንን ደብዳቤ ከጻፈ በኋላና መሄዴ ነው ወደ ጌታ። ከመሄዴ በፊት ግን በጣም ሚሳርግ ያለው ናፍቀኛል። ያን ግብዝነት የሌለበትን እምነትን እኔ እናንተ አብረን እያገለገልን እያለ ኤፌሶን እስከ ተውኩ ድረስ ኤፌሶን ነው ትቶት ጳውሎስ የሄደው ወደ ድልማጥያ ምናምን ሄደው ማለት እና ኤፌሶን እስከ ተውኩ ድረስ ግብዝነት የሌለበት እምነት ነበረ። ቀጥሎ ደግሞ እምባ አለ፣ አይንህ ላይ ለቅሶ አለ፣ ስትጸልይ እምባ አለ። ስስነ ላስብላችሁ እንዴ ጎናቸው ነው። ስሱን ለመንፈስ ቅዱስ ስሱን በሉት። በተገኘው አጋጣሚ ሁሉ አልቅሱ እያልኳቸው አይደለም፣ ግን ሲጸልዩ ማልቀስ ጥሩ ነው። አይ ቲንክ ይመስለኛል። እኔ አሁን የምነካ ከሆነ አልችልም። ኮርኩራችሁ ማታስቁት ሰው የሚስቀው ቸርች ነው። ምንም ነግራችሁት የማያለቅስ ሰው የሚያለቅሰው እኮ ጌታ ጋር ሲመጣ ነው። መንፈሳዊ ነገር ምናችን ጋር እንደሚነካን ነው የማላውቀው እኔ፣ ግን የሆነች ነገር አለችው በቃ። እና እምባ አይኑ ላይ አለ። ጢሞቴዎስ ወጣት ነው፣ ልጅ ነው፣ የታመነ ነው። በጣም በእግዚአብሔር መንግስት ላይ ያለው መሰጠት አስደናቂ ነው። ኤፌሶንን የሚያክል ትልቅ ቸርች ነው። ኤፌሶን በስትራክቸር ደረጃ ትልቅ ነው፣ በሰው ደረጃ ብዙ ነው። እንደገና ቴዎሎጂካሊ ጳውሎስ 3 ዓመት ያስተማረው ቸርች ነው። እንዲህ በዋዛ ማንም መጥቶ እንደፈለገ ቆሞ ሊናገር የሚችለው ቸርች አይደለም። ያንን ቸርች በእረኝነት መምራት ችሏል። መንፈሳዊ ነው ማለት ነው። እዛ ድረስ አለው እምባ ነበረ፣ እምነት ነበረ። ይሄንን ማየት ናፍቆኛል ይለውና ደብዳቤውን በአጠቃላይ ሰርቬይ ስታደርጉት አይ ቲንክ ሁሉንም የአዲስ ኪዳን መልእክቶች እንደተጻፉት ሁሉ ይሄም መጽሐፍ ቅዱስ ነው ብሎ ጳውሎስ የጻፈው አይመስለኝም። ምክንያቱም ፐርሰናሊ ኢሞሽኑን ስሜቶቹን ሁሉ ይጽፋል ጳውሎስ፣ ስሜቱን ሁሉ ይጽፋል። አንዳንዶች እንዴት እንደከፉበት ጌታ እንዴት እንዳዳነው እከሌና እከሌ እያለ ባይዘ ስም ይጽፋል። ከነ እከሌ እግዚአብሔር ያድን ብሎ የሰው ስም ሜንሽን ያደርጋል። ዴማሴንን ዓለም ወዶ ከኔ ሄዷል ያለው እዚህ ደብዳቤ ላይ ነው። አንዳንዶቹን በስም ነው ኢቭን ያስቀመጣቸውና ለጢሞቴዎስ ብቻ በሚስጥር የምትነገር ነገር ናት እየነገረ ያለው ሚስጥር ነው። አዎ እንትና እንትን አርገው ነበር፣ አንተን ግን እግዚአብሔር ከነሱ ይጠብቅ። ትዝ ይላችኋል ንጉሥ ዳዊት ኤልያብም አስቸግሮታል። ደግሞ ማንያ በየመንገዱ የሚሰድበው ሳሚም አስቸግሮታልና ሳሚ እየተሳደበ ሲያስቸግር ወንዝ ለወንዝ ነው የሚለው፣ እንደውም እየተከተለ ሲሰድበው ኤልያብ ነው ሉደቅበት ንጉሥ አለ። ቶ እግዚአብሔር ስደበው ብሎት ቢሆንስ? ከዛ ጸጥ አለ። ዳዊትም ሊያንቀላፋ ወደ አባቶቹ ሊከማች ሰለሞንን ጠራውና አለው አቤት አለው ሳሚን ታውቀዋለህ አለው። አዎ ያ የሰደበኝ ነው እንዳትተው እሺ አለው።
ዝም እንዳትለው አለው እና በስም ቀስ ብሎ ነው ሜንሽን አደረገለት። አንተ ጥበበኛ ነህ፣ ምን ማድረግ እንዳለብህ ታውቃለህ፣ እንደ ጥበብህ አለ። ጳውሎስም መንገድ ላይ ሲሄድ በጣም አሰቃይተውታል። ለጢሞቴዎስ እንደዚህ ይላል፣ እግዚአብሔር ይጠብቅህ አለ። ጌታ ከነዚያው ይጠብቅህ፣ ጌታም የእጃቸውን ይስጣቸው። አሁን ጢሞቴዎስ እንደምታረግ አድርገው አላለም። የአዲስ ኪዳንና ወንጌል ነው። ብሉይ ኪዳን እጁ ላይ ሰይፍ አለ፣ ሰውየው የምታረገውን አድርግ ትችላለህ። ያውን አዲስ ኪዳን ነው፣ ቢገል ነው የሚቀለው። እና እንደዚህ በጣም ፐርሰናል የሆነ ነገር ይነግረውና እና እባክህ ልሄድ ነው፣ መሄዴ ነው ወደ ጌታ ድረስብኝ እና ፈጥነ የምትመጣ ከሆነ ብሎ እንደዚህ እጠብቃለሁ። ግን ይሏል፣ ግን አንተ ስራ ሊበዛብህ ይችላል። ኤፌሶን ቸርቻው እንደ ቀልድ ነው። ና ተነስና ና ስትባል ብድግ ብለህ መምጣት ሊከብድ ይችላል። ምናልባት ግን ከቆየ እና ካልተያየን ድጋሚ እንትኑ አይታያችሁም? እኔ አሁን ስሰብከው ደስ ይላል፣ ስትሰሙት አሪፍ ነው። ጳውሎስና ጢሞቴዎስን ሆናችሁ ግን ብትሰሙት፣ ጳውሎስ ወደ ጌታ ሊሄድ ነው እና ናፍቀኸኛል፣ እባክናና አንዳንድ የምናወራው ነገር አለ፣ ስለ እግዚአብሔር መንግሥት ጉዳይ የምነግርህ ነገር አለ ያልነገርኩና ሲለው፣ ግን ደግሞ ይሏል ሐሳብ ይዟል ጳውሎስ። እኔ ደግሞ ተጭኜ ስራ ጠለ እንዳመጣ እምትዘገይ ከሆነ ግን በእግዚአብሔር ቤት እንዴት መኖር እንደሚገባ እጽፍልሃለሁ። ባትመጣም ግን አሁን እጽፍልሃለሁ። ከመጣ እሰየው፣ ካልመጣ ግን እጽፍልሃለሁ። ቤቱ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። ክብር ለኢየሱስ ይሁን። እግዚአብሔርን መምሰል ያለ ጥርጥር ታላቅ ነው ይለዋል። ሰውነትን ለስጋዊ ነገር ማስለምን ለጥቂት ይጠቅማል። እግዚአብሔርን መምሰል ለአሁኑና ለወደፊቱ ይጠቅምሃል። ይሁን የመጨረሻ ኑዛዜ ማለት ነው። አሁን ቢያገኘው የሚነግረው፣ ካላገኘው ትቶለት የሚሞተው ማለት። ጳውሎስን የሚያክል ግዙፍ ሰው ምን ሚስጥር ያወራል ብላችሁ ስጠብቁት ክርስትና ላይ የመጀመሪያ የሚመስል ግን ቤዚክ ነገር ያወራል። ክብር ለአምላካችን ለእግዚአብሔር ይሁን እና ቁጥር 8 ጀምሮም ያለው ይሄ ነው። ቅድም የነገርኳችሁ ነው። ከቁጥር 3 ጀምሮ ሳላቋረጥ ሌሊትና ቀን እንደ አባቶቼ በንጹህ ሕሊና የማመልከውን ሕያው እግዚአብሔርን ይላል። ጳውሎስ ራሱ ስለ ራሱ የሚያስቀምጠው ነገር ግን ከባድ ነው አይደል? አሁን እሱ በእግዚአብሔር ፊት ነው ያለሁት ብሎ እስር ቤት ነው ባይዘወይ የሮም እስር ቤት ያው ለእናንተ አይ ቲንክ እንግዳ አይመስለኝም። የሮም እስር ቤት ከሮም እስር ቤቶች መካከል ደግሞ ይሄኛው ማሜርታይን ነው። ማሜርታይን ማለት የቄሳር ቤተ መንግስት አለ። ቤተ መንግስቱ ስር ነው እስር ቤቱ ያለው። ከላይ ቤተ መንግስት ነው፣ ከስር ነው እስር ቤቱ። ሴዌሬጅ ሲስተም ምናምን አለ ባይዘ ከስሩ የፈሳሽ አለው፣ ቤቱ ሞይስቸር አለው። የአንዳንድ እንደዚህ የሳኒታሪ እንትኖቹ ምናምን በዛ ስር ነው የሚያልፉት እና ቤቱ ሽታው ከባድ ነው። ቀጥሎ እርጥብ ነው፣ ውሃ አለው፣ ፈሳሽ ምናምን አለው። በዛ ላይ በጣም ጠባብ ነች። አልጋ የሚያዘረጋበት ቦታ የለውም ሰውየው። እና ጳውሎስ ድፍን 2 ዓመት ነው እዚህ ቤት የታሰረው። ከ63 እስከ 65 ኤዲ ድረስ እዚህ ውስጥ ነበር። እና መተኛት ቢፈልግ ተደግፎ ነው የሚተኛው ወይ ቁጭ ብሎ ነው የሚተኛው። አልጋ የሚዘረጋበት ቦታ የለም። ከዛች ጠባብ እስር ቤት ውስጥም ደግሞ የሚገርፈው ወታደር ገብቶ ይቆማል። በምን አይነት ሲቃይ ውስጥ እንደሚያሳልፍ ዝም ብላችሁ እዩት። እዚህ ውስጥ ሆኖ ነው ፊልጵስዩስንና ይህንን ደብዳቤ የጻፈው። ፊልጵስዩስን ባይዘው እዚህ ውስጥ ሆኖ ነው ደስ ይበላችሁ ብሎ የጻፈው። እኛ ደጅ ደስ ማለት ደስ እያላችሁ ነው። እናንተ ግን በጣም ብዙ ሰው ደጅ ደስ አይለውም። ሁሉ ነገር ተስተካክሎለት ደስ አይለውም። ጳውሎስ ምንም የለውም። ነገ ይገደል ዛሬ ይገደል እርግጠኛ አይደለም። በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ በአንዳች አትጨነቁ፣ ጌታ ቅርብ ነው። እዚህ ውስጥ ሆኖ ነው ፊልጵስዩስን ጽፎ ወዲያው ደግሞ ሁለተኛ ጢሞቴዎስን ደግሞ በዛው እጁ ይጽፋል። እና ቁጥር 8 ላይ ምን ይለዋል? እንግዲህ ማለት ከላይ ጀምሯል ሐሳብ። ቀደም ያልኳችሁ ነው። ከላይ ያለችው በቃ ሰላምታ ነች። በጣም አስገራሚ ሰላምታ ነው። ረዘም ያለ ሰላምታ ያቀርብለታል። በጢሞቴዎስ ውስጥ ያለውን የእግዚአብሔርን ጸጋ እጆችን በመጫን አቀጣጥላለሁ ይለዋል። አንተ ውስጥ የእግዚአብሔር ጸጋ አለው፣ እንዳትፈራ። ጎናቸው ያለውን ሰው ጸጋ ካለብህ እንዳትፈራ በሉት። ለምንድን ነው እንዳትፈራ የሚለው? እኔ ጢሞቴዎስን ብሆን እፈራለሁ። ግልጹ እኔ ራእይንም እዚህ ቦታ ስሰብክ ደጋግሜ ተናግሬያለሁ። ሐዋርያው ቅዱስ ዮሐንስ፣ የዮሐንስ ወንጌል ጸሐፊ ዮሐንስ ጢሞቴዎስ ነው ፓስተር። ጢሞቴዎስ ስር ነው ያለው። ፊልጶስን የሚያክል ግዙፍ የሰማርያ ወንጌላዊ ኤፌሶን ቸርች ነው አባልነቱ። እና እግዚአብሔር የሰጠ ጸጋ አለ በሽማግሌዎች እጅ መጫን በኩል የተቀበልከው። እኔ ደግሞ እጄን ጭኛ አቀጣጥለዋለሁ። እና እንዳትፈራ የሚለው ሐዋርያው ዮሐንስ ቁጭ ብሎ አንተ ቆመ ስትሰብክ እንዳትፈራ። እስቲ አሜን ብሎ
ፊልጶስን የሚያክል ታላቅ የወንጌል አገልጋይ፣ ረጅም ዓመት ወንጌልን በታማኝነት አገልግሎ የኖረ ታላቅ አገልጋይ ባለበት በዚያ አንተ ወጣቱ ቆመ ስታስተምር እንዳትፈራ። ለምን? የእግዚአብሔር ጸጋ ነው ባንተ እየሰራ ያለ። ክብር ለአምላካችን ለእግዚአብሔር ይሁን። እንዳፈራ ይለውና እንግዲህ ስለ ጌታችን ምስክርነት ለመመስከር ነው የሚለውን ያስኩት ላይ ምስክርነት። ቀጥሎስ ወይም የእርሱ እስረኛ በመሆን በእኔ አትፈር። ዋው! በጣም አስገራሚ ሐሳብ ነች። እንዳልኳችሁ ነው፣ የመጨረሻ ነው ጳውሎስ እያወራ ያለውና ስለ ጌታ ስለ ኢየሱስ ክርስቶስ ለማውራት አትፈር አለው። ያልተበረዘ ነው ክርስቶስ እነሱ ጋር ያለው። በጣም ብዙ ትምህርተ ክርስቶሶች ተሰርተው ድብልቅልቅ ያለ ክርስቶስ አይደለም እነ ጢሞቴዎስ እጅ ላይ ያለው። ገና ኢየሱስ ክርስቶስ በመስቀል ላይ መሞቱ፣ መቀበሩ፣ መነሳትና ወደ አባቱ ማረጉ የቅርብ ጊዜ ዜና ነው እና ሮም ከተማ ሮም አደባባይ ጳውሎስ ሊሰብክ ሮም እስር ቤት ነው ያለው። በዚህ የወንጌል አገልግሎት ምክንያት ነው ጳውሎስ ታስሮ ሮም ከተማ ያለው። ጢሞቴዎስ ደግሞ ኤፌሶን ነው ያለው። ከሮም ቀጥሎ የመንግስት ሁለተኛ መቀመጫ ከተማ ኤፌሶን ናት። ምን ይለዋል? ጢሞቴዎስ ይለዋል። አቤት ጳውሎስ ይለዋል። እንግዲህ በእምነት እውነተኛ መንፈሳዊ ልጄ ካለው አቤት አሳዳጊው ነው፣ ሜንቶሩ ነው፣ መንገድ የሚጠቁመው ነው፣ የወንጌል አስተማሪው ነው። እንደውም ምዕራፍ 3 ላይ ወደኋላ እናንተ በኋላ ላይ ጊዜ ታገኙ ምዕራፍ 3 ላይ ሄዱ። ትምህርቴን፣ ትዕግስቴን፣ አካሄዴን፣ እምነቴን ተከተል ይለውና ከማን እንደተማርከው ታውቃለህ ይለዋል። በዚህ መጠን ጢሞቴዎስን ጳውሎስ ኢንፍሉዌንስ አድርጎታል። ትምህርቴን፣ አካሄዴን፣ እምነቴን፣ ሕይወቴን፣ መከራዬን፣ ትዕግስቴን ተከታተል። ስለዚህ ጳውሎስ ሲለው ጢሞቴዎስ ከአንዳንድ ነው የሚሰማው። የእርሱ እስረኛ በመሆን በእኔ አትፈር፣ በጌታችን በኢየሱስ ክርስቶስ ምስክርነት አትፈር። ስለ ኢየሱስ ክርስቶስ ለመመስከር እንዳታፍር። ቸርች አይደለም እያለ ያለው ቤተ ክርስቲያን ውስጥ ስለ ጌታ ስለ ኢየሱስ ለመስበክ እንዳታፍር አይደለም። እዚህማ ሌላም አንሰብክም። ሲጀመር እናንተም ፈልጋችሁ የመጣችሁት ኢየሱስን ነው። እዚህ ቤትም የሰበሰበን ኢየሱስ ነው። ሌላ ነገር አንሰብክም። እምንውልበት፣ እምናድርበት፣ እምንሰራበት፣ እምናገለግልበት ቦታ ኦፊሶቻችን፣ ትምህርት ቤቶቻችን፣ መኖሪያ አካባቢዎቻችን ላይ ስለ ጌታ ስለ ኢየሱስ ክርስቶስ ለመመስከር አትፈሩ። ምክር ብቻ አይደለም፣ ትእዛዝ ነው። እንዳታፍር። ምን ለማድረግ? ስለ ኢየሱስ ለመመስከር። ኢየሱስ ክርስቶስ ያድናል ለመመስከር። የኢየሱስ ክርስቶስን ሞትና ትንሣኤ ለማውራት እንዳታፍር። እንዳታፍር ከተባለ ሰው ያፍራል ማለት ነው። ነገሩ አያሳፍ፣ ነገሩማ ኩራት ነው። ሰው ግን ያፍራል። ስለ ራስህ አውራ ቢባል አያፍርም። እኔ ይገርምሃል፣ የተማርኩበት ትምህርት ቤት ያጠናሁት እንትን ያለኝ ዲግሪ ብዛት ጥሩ ነው። እግዚአብሔር እንኳን እንደዚህ አረገላችሁ። ግን የኛ ታሪክ ወንጌል አይደለም። እኔ ስለ ራሴ ብነግረው ማንም ሰው የዘላለም ሕይወት አያገኝም። ስለ ኢየሱስ ብነግርህ፣ ስብርብር ባለ ቃል ብነግርህ፣ ከኋላ ወደፊት በሰብከ የዘላለም ሕይወት ታገኛለህ። ለዛ ነው ጳውሎስ ስለ ጌታችን ስለ ኢየሱስ ክርስቶስ ለመመስከር እንዳታፍር ይለውና ውጤት አለው። ስለ ኢየሱስ መስበክ ምንድነው ውጤቱ ሲለው፣ ለኔና ለአንተ እግዚአብሔር በሰጠን በዚህ ወንጌል እናንተ እጅ ላይ ባለው በቀድሞ ትርጉም ሕይወትና ዓለመጥፋትን ወደ ብርሃን አውጥቶታል ይላል። እግዚአብሔር የዘላለም ሕይወትን ያስተዋወቀው በወንጌል ነው። ዓለመጥፋትን እግዚአብሔር ያስተዋወቀው በወንጌል ነው። ወንጌል ካልሰበክ አጠገብ ያለ ወንድም ይጠፋል። ወንጌል ካልሰበክ አጠገብ ያለ ወንድም እህት የዘላለም ሞት ላይ ነው ያሉት። ሕይወትና ዓለመጥፋት ወይንም ኢሞዋቲነት ኢተርናሊቲ ማለት ከእግዚአብሔር ጋር ለዘላለም መኖር። በትህትና አጠገባችሁ ሰው ወንጌል ስበክ በሉት። እንደሱ አይደለም። ንቅንቅ አርጋችሁት ስለ ኢየሱስ ክርስቶስ ስበክ በሉት። ለማለት ስበክ ለሰው ሁሉ ለማለማ ሰበኩ። እኔ ለማለማ ልስበክ የሚለውን ለመምረጥ እኮ ለማለማ ሰበኩ ብሎ እኮ ማየት ነው። ከቤተ መንግስት መንገድ ላይ እስከሚተኛው ሰው አልመረጡም። የኑሮ ደረጃ ቦታ አልመረጡም። ስታተስ ለዛውም አሁን የኛ ጊዜ ቆንጆ ነው። ጳውሎስ እኮ
እሰብካለሁ። ስበክ ሲለው ለማን ነው ጳውሎስ ሊሰብክ ሮም የገባው? ለማን ሊሰብክ ነው? ሌላውንማ በሙሉ ሰብኳል እኮ። የቀረው ማን ነው አሁን? ቄሳር። ቂሳሪያ ፍርድ ቤት ቆሞ ተከሶ ይግባኝ እንልቀቅ ሲሉት እምቢ ብሎ ይግባኝ አለ። እንልቀቅ እኮ ነው፣ እንልቀቅ ሂድ ወደ ቤት አሉት። አልሄድም አለ። ለምን? ጉዳይ በንጉሠ ነገሥቱ ይታይልኝ አለ። ቄሳር እኮ ናፍቆት አይደለም። ቄሳር እንደው አንድ ቀን ባየው ብሎ እኮ አይደለም። ለቄሳር አግኝቶት ወንጌል ሰብኮ እርግጠኛ ነው እንደሚገለው። በጌታችን ምስክርነት እንዳጠፍር አሁን ወንጌል ስርጭቶቻውን ያዘጋጁልናል። በእውነት ከዚህ ስብከት በኋላ ይህ ሁሉ ጉባኤውን አንዴ ወጥቶ ከተማ ላይ ቢሰብክ አስቡት። በቃ ማስ ኢቫንጀሊዝምም ዋንቷን ኢቫንጀሊዝምም በእውነት ለወንድሞቻችሁ፣ ለእህቶቻችሁ፣ ለጓደኞቻችሁ አብሯችሁ ለሚውሉ በጣም ለምትወዷቸው ሰዎች በእውነት ነው የምላቸው፣ አብራችሁ ተጫውታችሁ ብቻ እንዳለቋቸው ወንጌል ይኸው ስለ ጌታችን ለመመስከር ወይም እስረኛ በሆንኩት በእኔ ምን ማለት መሰላችሁ? ትርጉሙ አንተ የጳውሎስ ጓደኛ አይደለ እንዴ? የቱ ጳውሎስ? ይሄ ኢየሱስ ክርስቶስ ያድናል እያለ በየእስር ቤቱ የሚጣለው ነዋ። አላቀውም እንዳትል፣ በእኔ እንዳታፍር። በእውነት ነው የምላችሁ፣ በወንጌል ምክንያት እግዚአብሔር በሰጣችሁ ሰው እንዳታፍር። ተመኩ፣ ቀና በሉ። ይሄን እውነተኛ ቤተሰብ በጌታችን ምስክርነት በእስረኛው በእኔ እንዳታፍር ይለውና ቀጥሎ ምንድን ነው የሚለው? አትፈር ብሎት፣ ነገር ግን በእግዚአብሔር ኃይል ስለ ወንጌል አብረኸኝ ና መከራ ተቀበል። ሰውን ደህና ቦታ ይጠራዋል፣ ጳውሎስ ወደ መከራ ይጠራዋል። እንዳታፍር ሲለው አላፍርም ሲለው ና። የት እስር ቤት እኮ ነው ያለው እሱ። ናና መከራ ተቀበል አይደለም እኮ የሚለው በእግዚአብሔር ኃይል። እስቲ አሜን በሏ። ዝም ብሎ አይቻልማ። ሞቅ ብሎኝ አይቻልም። ለምን መሰለ? ህይወት ይጠይቃል ጉዳዩ ሐሳብ ብቻ አይደለም። ህይወት ይጠይቃል፣ አቋም ይጠይቃል፣ ምቾትን መከልከል ይጠይቃል። በጣም ዋጋ ላስከፍል ስለሚችለው የእግዚአብሔር ኃይል ያስፈልገዋል። በእግዚአብሔር ኃይል ስለ ወንጌል አብረኸኝ መከራ እንዳታፍር ሲል እርግጠኛ ነው ጳውሎስ። አላፍርም እንደሚለው ልጁ አላፍርም ጳውሎስ ይላል። ምክንያቱም ብዙ ከተሞች አብረው ሰብከዋል ወንጌል። ምዕራፍ 16 አካባቢ ነው ያገኘው። 17 ሙሉን ተሰሎንቄ፣ አቴና ምናምን አብረው ነው ያገለገሉት። 18 ከዛም በኋላ ደግሞ 18 ኤፌሶን፣ 17 አብረው አቴና አገልግሏል። 18 ኤፌሶን ገብተው አገልግሏል። ሙሉን አብረው ተሰብኳል ወንጌል። በጣም ከባድ በጣም አስጨናቂ የጳውሎስ የወንጌል አገልግሎት አንዱ ኤፌሶን ነው። ብዙ የእግዚአብሔር ኃይል ቢገለጥም ግን በጣም የተሰቃዩ ኤፌሶን ነው። አብሮት ነው ያገለገለው። አርጤምስ የምትመለክበት ከተማ ነው። አጋንንት ፊዚካሊ ስጋ ለብሶ የሚራመድ የሚመስልበት ከተማ ነው። እንደነ ስክሌፕደስ አይነት ሊትራሊ እባብ በአካል የሚመጣባቸው ቤተ ጣዖታት አሉ ኤፌሶን። እባብ በአካል ነው የሚመጣው። አሁን እኛ የእባብ መንፈስ ነው የምትሉት። እባብ ስትሉ ይመጣል እንዴ? የነ ስክሌፕደስ አስክሌዮፒስ የሚባል ቤተ ጣዖት ስክሌፕደስ ነው የሚሉት። ፊዚካሊ እባብ ይመጣል ሌሊት ላይ። አንድ አይደለም ብዙ እባብ ሃይሊ ዲመኒክ የሆኑ ቤተ ጣዖታት ያሉበት ከተማ ነው ትቶት ይወጣው። ቀላል አይደለም። እዛ ከተማ መስበክ አይደለም መመስከር አይደለም ክርስቲያን መሆን መታወቁ የሚያስከፍለው ዋጋ ቀላል አይደለም። ጳውሎስ ግን እንደዚህ ይለዋል፣ ወደሚበልጠው ይጠራዋል። ለምንድን ነው ጳውሎስ ጢሞቴዎስን ወደ በለጠው መከራ የሚጠራው? በጣም ብዙ አክሊል እንዲያገኝ ነው። ብዙ አክሊል። ክብር ለኢየሱስ ይሁን። ስለዚህ በእግዚአብሔር ኃይል ጸልይላችኋለሁ። መጨረሻ ላይ በእውነት አጭር ጸሎትም ቢሆን ጸልይላችኋለሁ። ግን እግዚአብሔር ኃይሉን ሊሰጠን ይገባል። በእግዚአብሔር ኃይል ምናልባት እኔና እናንተን መገረፍ ላይ ጠይቀን ይችላል። ማንም ላይ ገርፈን ይችላል። ወንጌል ሰብከን ማንም አይገርፍም። እዚህ እንደውም አንገረፍም። አጌነስት የሚሆንብህ የፈለገ አገሩ ቢመቻች ወንጌል ሁሌ መከራ አለው። ወንጌል እሺ ብዬ የእውነቱን ወንጌል በእጄ ከያዝኩኝ ቻሌንጅ አለ መቼም። ዛሬም ቢሆን ይሄ የእግዚአብሔር ቃል ሕያው ሆኖ በመካከላችን ይሰራል። ለወንጌል ታማኝ ሰው ከተገኘ መከራ ይቀበላል። መከራውን ግን ጨርሶ መውጣት የሚችለው በእግዚአብሔር ኃይል። ስለ ወንጌል በእግዚአብሔር ኃይል ከኔ ጋር አብረ መከራ
ተቀበል ይለዋል። አለፍ ብለን አንዳንድ ነገር ልንገራችሁን አልጨርስ። ጳውሎስ ወንጌልን ይጽፈዋል። ወንጌል ይለዋል። ወንጌል እኛ ስላደረግነው አንዳች ነገር ሳይሆን ስለሚሰብከው ስብከት ነው ጳውሎስ እየጻፈ ያለው። ቁጥር 9 እኛ ስላደረግነው አንዳች ነገር ሳይሆን ከዕቅዱና ከጸጋው የተነሳ ያዳነን ወደ ቅዱስ ሕይወትም የጠራን ያዳነን በቅዱስም አጠራሩ የጠራን ነው የሚለው እናንተ ጋር ያለው ላይ የቀድሞ ትርጉም ያዳነን በቅዱስም አጠራሩ የጠራን እግዚአብሔር ነውና ነው የሚለው። ክብር ለእግዚአብሔር ይሁን። በቃ አንተ የምትሰብከው ወንጌል፣ እኛ የምናቀርበው መልእክት እግዚአብሔር የሰው ልጆችን ለማዳን አንድ ልጁን በመስቀል ላይ ከፍሎ ብቻውን እግዚአብሔር አዳኝ እንደሆነ የሚታወጅበት መልእክት ነው። የለንበትም እኛ። እኔ የወንጌል ሰባኪ ነኝ እንጂ አዳኝ አይደለሁም። እናንተ የወንጌል ሰባኪያን ናችሁ እንጂ አዳኞች አይደላችሁም። አዳኝ እግዚአብሔር ነው። ስለዚህ ጳውሎስ ምንድነው የሚለው? ጠሪነ፣ መልእክተኛነ፣ አስተጋቢነ፣ ምንድነው ኤኮ እንደ ገደል ማሚት ሆነ። እግዚአብሔር በልጁ መስቀል በኩል አንዴ ያወጀውን አዋጃው ታስተጋባለታለ። ያዳነን ወደ ቅዱስ አጠራሩም የጠራን እግዚአብሔር ነው። የምትሰብከው ይሄንን ነው። መልእክት ይሄ ነው። ሮሜ ምዕራፍ 1 ላይ 16 ነው። በወንጌል አላፍርም የሚለው አትመኩም በእነዚህ ሰዎች። ሮም ቤተክርስቲያን ማርቆስ የማርቆስ ወንጌል ጸሐፊው ነው፣ ፓስተሯ የቸርቿ። እና አስቡት እንግዲህ ኔሮ የነገሰበት ከተማ ነው ሮም ማለትና ዋናው የሲቃዩ መነሻ ነውና እስካሁን ድረስ እነ ጳውሎስ የአውሬውን የእባቡን ጭራውን ወገቡን ምኑ ነው እየረገጡ የመጡት። ጭንቅላቱ ያለው ሮም ነው እና እየመጣሁ ነው ጳውሎስ ወደ ሮም እየመጣሁ ነው፣ ላያችሁን አፍቃለሁ፣ በቅርብ እመጣለሁ ይላል። ወደ ጭንቅላቱ እየመጣሁ ነው እና አናቱ ያለው ሮም ላይ ነው። የሮም ቸርች ደግሞ ማርቆስ ነው እረኛዋ። በወንጌል አላፍርም ብሎ ለነሱ ነው የሚጽፈው። እናንተ ሮም ከተማ ክርስቲያን ሆኖ መኖራችሁ ራሱ ያስደንቃል። እንስበኩ ይልና እኔ እየመጣሁ ነው፣ እመጣለሁ በቅርብ ግን እስከዛም ቢሆን ግን በምጽፍላችሁ ደብዳቤ ላይ በወንጌል አላፍርም። የእግዚአብሔር ኃይል ለማዳን ነው። ክብር ለኢየሱስ ይሁን። ምንም ያህል ዋጋ እኔን ሊያስከፍለኝ ይችላል፣ ግን መጥቼ እሰብካለሁ። ምናልባት እኔና እናንተ የሮም ቸርች ሜምበርስ ብንሆን ምን ያህሎቻችን አሜን ብለን እንደምንሰማው ባላቅም እዛው ሮሜ ደብዳቤ ላይ ይላል ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሞት እንዳስነሳው በልብህ ብታመን ትድናለህ። የት ነው የሚሉት ቅዱሳን? ሮም እኮ ነው ያሉት። ኢየሱስ ክርስቶስ ጌታ ነው ብለህ በአፍህ መስክር። መገደያ ነው። ቄሳር አምላክ ነው፣ ቄሳር ነው ጌታ የሚባልበት ከተማ ኢየሱስ ክርስቶስ ጌታ እንደሆነ በአንደበትህ ተናገር። ይህንን ስትመሰክር ብትገኝ ሮም አደባባይ ላይ ፍርድ ቤት እንደማይወስዷቸው ታውቃላችሁ? ፍርድ ቤት አይወስዷቸው፣ ወታደሩ ይገለዋል። እዛው ጋር ነው የሚገደሉት። ባይዘው ፐርሲኪሽኑ ካፒታል ነው ፓኒሽመንቱ። ማሰቃየት ሳይሆን መግደል ነው። ቀጥታ ነው የሚገደሉት። ጳውሎስ ምን ይላቸዋል? ጌታ እንደሆነ በአፍ መስክር፣ ከሞት መነሳቱን ደግሞ በልብህ እመን። ከዛስ በሉታ ትድናለህ ማለት ከየት ነው የሚድኑት? ከዘላለም ሞትና ፍርድ ነው። መሬት ላይማ ሰብከው እኮ ተገደሉ። ጳውሎስ እኮ ሰብኮ እኮ የሞተው እኮ እዚህ ከተማ ነው። ጴጥሮስ ተዘግዝቆ የተሰቀለው እኮ እዚህ ከተማ ነው። ምን ብሎ? ኢየሱስ ክርስቶስ ጌታ ነው ብሎ። እና አዲስ አበባ እነሱ ሮም ከሰበኩ እኛ አዲስ አበባ ኢየሱስ አይደለም አይደል? የሮም ቸርች ነው የሚጠይቁን ሰማይ ምን ነው? ምክንያቱም ኢየሱስ ለመምጣት እየታገሰ ያለው የሚድኑትን ነው፣ እኛን ነው እየጠበቀ ያለው። ክብር ለኢየሱስ ይሁን። ጥሪያችን ራሱ እኮ ኑ ሂዱ አይደል? ጥሪያችን ራሱ እኮ ኑ ሂዱ ነው። ኑ አለን፣ መጣን፣ ተማርን፣ ተሰበክን፣ ሰማን፣ አመንን፣ ተነካን፣ አልን፣ ትምህርት ሰማን፣ ተተከልን። ከዛስ ሂዱ ወደ ዓለም ነው። ከዛስ ይዘ መምጣት ነው። ከዛስ ተመልሰ መሄድ ነው። ከዛስ ይዘ መምጣት ነው። እኛስ መጣን፣ ቆየን፣ ሂዱ። አሜን በሏ። ቸርች ቅሩ አይደለም እያልኩ ያለሁት እኮ
ይዛችሁኑ። አሁን እናንተ ይሄ ቤት ያው ሞልቷል፣ ጥቅጥቅ ብሎ ነው የሞላችሁት፣ ከላይም ከታችም ነው የሞላችሁት። አንዳንድ ሰው ይዛችሁ ብትመጡ እናንተን ቤዝመንት እናረጋችኋለን። ደግነቱ ቤዝመንት አለው ቤቱ እኩል ከዚህ አዳራሽ እኩል እስታችን እንሰራለን። ለአዳዲሶች እዚህ እስቲ አሜን በሏ። ዱፕሊኬት አረግነው በፈረቃ እናረጋዋለና የከረሙ ክርስቲያኖች ማለዳ፣ አዳዲሶች ቀጥሉ። እውነቴን እኮ ነው የምላችሁ። ለሜካኒዝሙን ለኛ ተዉት፣ እናንተ ይዛችሁ ይጥበበን። አሁን በጣም እየጠበበን ያለው እኮ በእናንተ አዳዲስ በጣም ብዙ ይድናል እዚህ ቤት ይታወቃል። ግን ኖ እንደዚህ አይደለም። ክብር ለኢየሱስ ይሁን። ዘመናችን እያለቀ ነው። ቶሎ እንስራ። እውነቴን ነው የምነግራችሁ፣ በእውነት ስለምወዳችሁ ነው። እያለቀ ነው ዘመኑ፣ ሊጠቀለል ነው። ወንጌል ሳንሰብክ ጌታ እንዳይመጣ ቶሎ እንስበክ። በጣም ትንሽ ዋጋ ከፍለን ዘላለም ብንከብር ጥሩ አይደለም? ሰማይ በአባቱ ፊት ኢየሱስ ሲያየን እንደዚህ ሲያየኝ ኢየሱስ አንተ በጎ ታማኝ ወደ አባቴ ክብር ግባ ቢለኝ፣ ኢየሱስ በምድር በሰው ፊት የመሰከረልኝን እኔ በአባቴ ፊት እመሰክርለታለሁ አለ። በምድር የት የመሰከረልኝን? ሰው መሃል። አሁን ይህን ሰውዬ እዩት፣ ጳውሎስን፣ ጢሞቴዎስን እዩት። ጢሞቴዎስ ባይዘዌ ዕብራውያንን በኋላ ስናነበው እናገኘዋለን። ምዕራፍ 13 ላይ ጢሞቴዎስ ታስሮ ነበር፣ ባይዘዌ ለወንጌል ታስሮ ነበር። ጳውሎስ ናና መከራ ተቀበል ሲለው ተቀበለ። ምን አድርጎ? እስር ቤት ገብቶ እሰሩኝ ብሎ እኮ አይደለም፣ ወንጌል ሰበከ። በዛ ዘመን ያው ግዴታ ስለነበረ ወስደው አሰሩት። ግን በኋላ ላይ ተፈቷል። አይ ቲንክ ዕብራውያን ሲጻፍ። ክብር ለኢየሱስ ብቻ ይሁንለት። ወንጌል እንስበክ፣ ወንጌል ስበኩ። ግዴታ አደባባይ ላይ ቆማችሁ ኢየሱስ ክርስቶስ ጌታ ነው ላትሉ ትችላላችሁ። እንደሱ ማለት የተሰጣቸው ሰዎች አሉ፣ የነ ፊልጶስ አይነት። ምናልባት ደግሞ እናንተ የምትሰሩት አጠገባችሁ ያለው የሥራ ባልደረባችሁ ሊሆን ይችላል። የምትማሩ ወጣቶች ትምህርት ቤት ውስጥ ሊሆን ይችላል። ጓደኞቻችሁ ሊሆኑ ይችላሉ። በጣም ነው የምትደሰተው በእውነት። አንዳንዶቻችሁ 2 3 ሰው 5 ሰው ምናምን ይዘው ይመጣሉ። ጓደኛዬ ናት፣ ጌታን ለመቀበል ፈቃደኛ ናት እያሉ ይዘዋቸው ይመጣሉ። እንዴት እንደምደሰት! ይሄ ነው ኢፌክቲቭ ነው። ክብር ለኢየሱስ ይሁን። በዓመት አንድ ሰው ደቀ መዝሙር ብናረግ ሁላችሁ ማለት ነው፣ እኛ አይደለን ሁላችንም፣ አንዳንድ ሰው ይዛችሁ በእግዚአብሔር ቤት ውስጥ ቢተከል በጥቂት ዓመታት ምድርን ማጥለቅለቅ እንችላለን። ይሄን ሀገር ብቻ አይደለም፣ ምድርን ማጥለቅለቅ እንችላለን። ክብር ለኢየሱስ ይሁንለት። እና የምንጠራው ወደ ኢየሱስ ነው። የምንጠራው ወደ አዳኛችን ነው። አዳኝ እግዚአብሔር ብቻ ነው። በቃ ስብከታችን እንደሱ መሆን አለበት። አሁን ብዙ ጊዜ የወንጌል አገልግሎትም ኢፌክቲቭ የማይሆነው ቦልድነሱ ይኖረናል፣ በጣም ደስተኞች ነን፣ እንስበክ ብለን እንወጣለን። ግን ደግሞ ኮንቴንት ዋይዝ መሆን አለበት። የምትሰብኩት ክርስቶስ ኢየሱስ መሆን አለበት። አሜን ነው። ጳውሎስ ይወጣል፣ ይሰብካል። እስር ቤት አይቀረውም፣ ቤተ መንግስት አይቀረውም፣ መንገድ ዳር አይቀረውም፣ ገበያ አይቀረውም፣ ወንዝ ዳር ሁሉ ወርዶ ይሰብካል። ያገኘውን አጋጣሚ በሙሉ ይጠቀመዋል። ምንድን ነበር ግን የሚሰብከው? ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ብቻ ነበር የሚሰብከው። ሌላ መልእክት የላቸውም። ሌላ መልእክት እንዳይኖራችሁ። የዘላለም ሕይወት ያለው ወንጌል በሚመስል መልእክት ላይ አይደለም፣ በወንጌል ብቻ ነው። ሞዲፋይ ላረገው አልችልም። ወንጌልን አልቆ ነው የመጣው። እንደመጣ እናቀርበዋለን። እኛ ድነን የለ እንዲያው ሌሎችም ይነካሉ። ክብር ለኢየሱስ ይሁን። እና ሕይወትና አለመጥፋት ዘላለማዊነት ያለው ወንጌል ላይ ብቻ ነው። በእውነት ነው የምላችሁ። አጠገባችሁ ያለው ሰው ወደ ዘላለም ሞት እየተነዳ እናንተ ሕይወት መስጠት የሚችል መንፈስ ውስጣችሁ ተቀምጦ ዝም ብላችሁት ሲኦል ይገባል። መንገር እየቻልኩ ና ወደ አለመምጣት መብቱ ነው። እኔ ምንድነው ኃላፊነቴ? በፍቅር ተናግሬ ያለው እንግዲህ የፈለገውን ይወስን ሳይሆን በፍቅር እኔ ሕይወት ላይ እያየ ወንድሜ ና ወደ ጌታ የዘላለም ሕይወት ያለው ኢየሱስ ጋር ነው ብየው እምቢ ካለ ምንም ማድረግ አልችልም። ብዙ ጊዜ ግን እምቢ አይሉ። እስቲ አሜን በሏ። ብዙ ጊዜ እምቢ አይሉ። ሊያንገራግሩባችሁ ይችላሉ እንጂ ወንጌል ነግረው የማይንበረከክ ሰው አይኖርም። የሰው ልብ ማቅለጥ የሚችለው ወንጌል ብቻ ነው። ሰው እወድሃለሁ ብለህ አታቀልጠውም። ኢየሱስ ብለህ ከነገርከው የትም አይሄድም። የጊዜ ጉዳይ ነው። ተሽከርክሮ ያልከኝ ነገር ልክ ሳይሆን አይቀርም ይላል።
ክብር ለኢየሱስ ይሁን። ስለዚህ ጳውሎስ የሚለው እሱ ነው። ሕይወት ያለው ወንጌል ላይ ነው። ጢሞቴዎስ አለመጥፋት ዘላለማዊነት ያለው እዚህ ውስጥ ነው። አጠገብ ያለውን ሰው ሰማይ ለዘላለም ማግኘት አትፈልግም? ካንተ ጋር አብሮ በእግዚአብሔር መንግስት እንዲነግዝ አትፈልግም? በክርስቶስ ኢየሱስ ብርሃን ውስጥ ካንተ ጋር እንዲኖር አትፈልግም? ቤተሰብህ፣ እናት፣ አባት፣ እህት፣ ወንድም፣ አክስት፣ አጎት፣ የተለያየ ሰው፣ ጓደኛ፣ አብሮ አደግ። እውነቴን ነው የምነግራችሁ። ጳውሎስ እሱን ነው ዋናው ነገር እሱ ነው። ቸርች ከመጣን በኋላ የሚሆነው ነገር እሱ ቀጥሎ የሚሆን ነው። ዋናው የዘላለም ሕይወት እኮ ነው። እኛ የሚያጨቃጭቀን ልምምድ ነው። እኛ የሚያጨቃጭቀን አሰራር ነው። እኛ የሚያጨቃጭቀን እንትና ውሃ ይደፋል፣ እንትና ዘይት ይደፋል፣ እንትና ጨው ያደርጋል። ይምጣና ጨውና ዘይቱን እንለይለታለን። ይምጣ ግን ነው። የዘላለም ሕይወት ግን ወንጌል ጋር ያለው። አሜን በሏ። አዎ እውነቴን ነው የምላችሁ። ወንጌል የመስበክ እድል እንደ አገር እንደ ቤተ ክርስቲያን እንደዚህ ዘመን ያገኘንበት እንዳለን ያላቅ። እኔ በኢትዮጵያ የኢቫንጀሊካል ታሪክ ውስጥ እንደዚህ አደባባይ ላይ ውጡና ስበኩ ተብሎ እግዚአብሔር እኮ ነው ያመቻቸው። ከምንም ነገር ጋር እንዳታያይዙት። እግዚአብሔር ነው ያመቻቸው። ወቅት የሰጠን እግዚአብሔር ነው። ይህንን ጊዜ በጥበብ እንጠቀመው። እድሉ ተገኝቷል ተብሎ እንደፈለግን መሆንም የለብንም። በጥበብ ዋይዝሊ። ክብር ለኢየሱስ ይሁን። መንፈሳውያን እንሁን። ወንጌል እንስበክ። ሌላ ኢንቴንሽን አይኑረን። ኢየሱስ ብቻ ይሁን። በቃ ሌላ ኢንቴንሽን እንዳይኖረን። በእግዚአብሔር ልብ የሌለ ነገር አይምሯችሁ ውስጥ አታስገቡ። ዝግ አድርጉት። ወንጌል ብቻ ነው የምሰብከው። ክርስቶስን ብቻ ነው የምሰብከው። የተሰቀለውን ብቻ ነው የምሰብከው። ይህንን ብቻ ነው የምናገረው። ለምንድን ነው የምትናገረው? አጠገቤ ያለው ወንድሜ የዘላለም ሕይወት እንዲያገኝ እንዲድን። ሌላስ ምንም ኢንቴንሽን የለኝም። እግዚአብሔር እንዲከብር በቃ ሌላ ምንም ኢንቴንሽን የለኝም። ሲምፕል ግን ቤዚክ ይኸው እየመከረው በጣም ቀላል ማንም ሰው የሚያውቀው ግን መሰረታዊ ያልተኖረ እናውቀዋለን፣ ግን አናደርገውም። ብዙ ጊዜ እናውቀዋለን ወንጌል መስበክ እንዳለብን፣ ግን አናደርገውም። ላስታውሳችሁ። ክብር ለአምላካችን ለእግዚአብሔር ይሁን። በጣም ቴዎሎጂካሊ ጭንቅላታችንን ልፊያ እንዳናስለምደው። ምንም ህይወታችንን ሊለውጥ በማይችል በአንዳንድ ጉዳይ እየተነሳን ስንጨቃጨቅ እንዳንውል አጠገባችን ሰው እያለቅ። ሲምፕል ሜሴጅ ወንጌል፣ የተሰቀለው ክርስቶስ ያድናል። ሲምፕል ግን ታፍ፣ በጣም ሲምፕል ግን ታፍ፣ የዘላለም ህይወት ያለበት መልእክት፣ ሰውየውን ከዘላለም ሞት ወደ ዘላለም ህይወት የሚያስመጣ መልእክት። ይህንን መስበክ የማይችል እዚህ ውስጥ የለም። በጣም ቀላል ግን የዘላለም ህይወት አለ ላይ በጣም የሚያሳስበን የማይለውጠን ነገር ነው። ባይዘው የሚያሳስበን ይሄኛው ቡኒ ነው፣ ይሄኛው ሰማያዊ ነው። የአይን ከለር አይደል የሚያጨቃጭቅ። ግን ቲዮሎጂካሊ ጭንቅላት የሰራ ሲመስል በጣም ያወቅን ይመስለናል። መንገድ አይበቃንም። አንድ ሰው እኮ አይድንም እኮ በእኛ። ሰይጣን ለቸርች የሰጣት አሳይመንት ነው እሱ። አራግፉ፣ ወንጌል ስበኩ። እስቲ አሜን በሉ። በቃ ወንጌል ስበኩ። በእውነት ህይወት ተኮር እንሁን። ህይወት ተኮር አቋም ላይ፣ አረማመድ ላይ፣ ንጽህና ላይ አተኩሩ። በቃ ሌላውስ ባጸልይ ይመጣል። ደግሞ ኢየሱስ ክርስቶስን ለትውልድ የማሳየት እድል ከማግኘት በላይ ምን የጸሎት መልሳለ? አጠገቤ ላለ ወንድሜ ስለ ኢየሱስ ከመንገር የሚበልጥ ምን አይነት ጸጋ አለ? ኢየሱስ ክርስቶስ ይወዳል ብለህ ከመንገር የበለጠ ምን ጸጋ አለ? የዘላለም ሞቱን ሰብሮ የዘላለም ሕይወት ሰው ሲያገኝ በአንተ እጅ እግዚአብሔር አንተን ተጠቅሞ ከድቅድቅ ጨለማ ወደሚደነቅ ብርሃን ሰው ሲያመጣ ከማየት ምንም የሚበልጥ ነገር ይሰራል በእኔ ሕይወት? ከዚህ በላይ ምንስ ብታደርጉ እግዚአብሔርን ከዚህ በላይ ልታስደስቱ ትችላላችሁ? ልጁን የገደለበትን ጉዳይ ወጥቼ ስሰብክለት እግዚአብሔር ይደሰታል። ሰይ ይላል። ጮክ በሉና በወንጌል አላፍርም በሉ እስቲ። ድገሙና በሉት። በወንጌል አላፍርም በሉ እስቲ። በቃ ምናልባት እኛ መካከልም እንግዳ ሆናችሁ የመጣችሁ ወንድሞችና እህቶች ካላችሁ የዘላለም ሕይወት ያለው ጌታ ኢየሱስ ክርስቶስን በማመን ብቻ ነው። ይሄ ለሺህ ዓመታት ትውልድን ከዘላለም ሞት ወደ ዘላለም ሕይወት እያሻገረ የመጣ እውነት ነው። ሌላ እውነት የለም። አንድ ነው እውነት ያለው። ሌላ ሕይወት የለም። አንድ ነው ሕይወት ያለው። ሌላው ሞት ነው። ይሄ ነው ብርሃን፣ ሌላው ጨለማ ነው። ይሄ ነው መዳኛ፣ ሌላው መሰናከያ ነው። ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል። ይሄ የቤተ ክርስቲያን የሁል ጊዜ መልእክቷ ነው። እንደ ሎካል ቸርች የዚህ ኤቨርላስቲንግ ብቻ እኮ አይደለም። የክርስቶስ ቤተ ክርስቲያን ግሎባሊ የክርስቶስ ቤተ ክርስቲያን ምድር ላይ ሌላ መልእክት የላትም። ይሄ ነው መልእክታችን። እኛ ግን የተሰቀለውን ክርስቶስን
እንሰብካለን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ለምን? የእግዚአብሔር ኃይል ለማዳን የሆነ የእግዚአብሔር ኃይል በእርሱ በኩል ነው ያለው፣ በሌላ በኩል የለም። በጣም ብዙ የሚያስደስት ነገር ላወራላችሁ ይችላል። በጣም የሚያስደስት ሰርፕራይዝ የሚያደርግ ሳይንቲፊክ የሆነ ጠፈር ሳይንስ አሁን ብናወራ 200 ሚሊዮን ከዋክብት ሰማይ ላይ አሉ ብል ወጥቶ ቆጠራም ይጀምራል። ለዚህ ቤት ያነባል ልጅ ነው የምትሉ ኢየሱስ ክርስቶስ ያድናል ስለስ ፕራክቲካል ነው። ወደ ቤት ይገባል። ሚልክ ዌይ ጋላክሲ ይባላል፣ እኛ ካርትዌልም ይባላል ምናምን ሆነ በቴሌስኮፕ እኮ አይተናል ብለው የነገሩን ምናምን ነው። ይኑር አይኑር ራሱ የምናውቀው ሄዶ ያየ የለም። ኦኬ ሻለ ፊታችሁን ሳይንስ በጣም እንትናችሁ ይኑር የዘላለም ሕይወት የለውም። ቀጥሎስ ፕሩፍ ልታችልም አንተም ሄዳ አትመጣም። ማርስ ላይ ሰው ሊኖር ይችላል ይሉናል። መሬት ገና የመጨረስን ሄደን እኛ ስለ ማርስ እናጠናለን፣ ስለ ጨረቃ አይወርድም። እኔ ቤት አይወርድም። ልገረም ይችላል። ቆንጆ ነው፣ ትክክል ነው። ማጥናት በጣም አስገራሚ ነው። እግዚአብሔር ለሰው ልጅ የሰጠው ስጦታ ነው። አለመርካት ውስጡ ስላለ መሬትን ሳይጨርስ ማርስ ያጠናል። አለመርካት ጨረቃ ይላል። ጥሩ ነው፣ ችግር የለው። የዘላለም ሕይወት የሚሰጠውን ኢየሱስ ክርስቶስን ስሰብክ ግን አጠገቤ ነው ሰው ከሞት ወደ ሕይወት የሚሻገረው። ፕራክቲካል ነው፣ እዚሁ ነው። ሕይወት አሁን ነው የሚሰጠው። አሜን ነው።